ለሲቲ እና ለሊቨርፑል ደጋፊዎች ወሳኝ ጥያቄ አለኝ። ሁሉም ሰው ያው ለክለቡ ሲሆን እንዴት አድርጎ እንደሚያዳላ እናያለን። ከፍሎሪያን ቨርትስ እና ከራያን ቸርኪ ማን ይበልጣል? እና እኔን ሐሳቤ ልስጣችሁ ማለት ዋጋውን ስናካትት ማለት አይደለ ያኛው በ130 ይሄኛው በ30 እንደተገዛ ስታነጻጽር ጭራሽ ዝርፊያ ነው፣ የቸርኪ ዝርፊያ ነው። ግን እኩል ዋጋ ቢገዙ ራሱ ማን ይበልጣል የሚለውን እኔ ፍሎሪያን ቨርትስን ባየር ሊቨርኩሰን እያለ በደንብ አውቀው ነበር። ስለዚህ በጣም ሬት ማድረገው ተጫዋች ነው። ስለዚህ ዝም ብለ አውቶማቲክሊ እንደመጡ ብትጠይቀኝ ያው 30 መገዛቱ አሪፍ ነው፣ ግን ቨርትስ እና እሱ አይገናኙ፣ ቨርትስ ሌላ ሌቭል ላይ ነው ምናምን ያለው ነበር ምልህ ማለት። ራያን ቸርኪ ግን ፕሪሚየር ሊግ መጥቶ ካየሁት በኋላ ራያን ቸርኪ ከፍሎሪያን ቨርትስ ምንም ነገር አያንስም፣ ከዋጋ ውጭ ምንም ነገር አያንስም። ከኳስ ጋር ብቻ ነው ጎበዝ ምናምን ትለኝ፣ ዘንድሮ እንደተረዳሁት ከሆነ ፓልመርም ከኳስ ጋር ብቻ ነው ጎበዝ። እሱም ራሱ አንዳንዴ ሊጠፋበት ይችላል። ከኳስ ውጪ ፍሎሪያን ቨርትስ ምን ሲያደርግ አይተህ ነው? የሊጉ ፊዚካሊቲ ከብዶታል ምናምን እያልክ ከሆነ እኮ ከኳስ ውጪ ራሱ ትራክ ባክ ማድረግ ኳስ ማስጣል ምናምን እያቃተው ስለሆነ ነው ማለት ነው። ስለዛ ቸርኪ ያቃተው ነገር ፍሎሪያን ቨርትስ ማቅቶታል። ፍሎሪያን ቨርትስ የሚያደርገውን ነገር ደግሞ ቸርኪ እያደረገ ነው። እኔ አሁን ፍሎሪያን ቨርትስ ኳስ እግሩ ላይ እንዴት አባቱ እንደሚያምርበት ምናምን እላለሁ። ይሄን ነገሮች እንዳለ ቸርኪ ላይ የማይቻሉ ለምን ታዲያ ቤንች ያደርገዋል ካልከኝ ማለት ብዙ ተጫዋቾች አሉታ፣ ከኳስ ውጪ የሚጫወቱ ብዙ ተጫዋቾች አሉት። ቀይሮ ገብቶ የሆነ ነገር እንዲፈጥርለት ነው የሚፈልገው። ገባህ አይደለ? አንተ ፍሎሪያን ቨርትስን ያመጣኸው ዋና የልብ ትርታህ እንዲሆን ስለሆነ ነው የምታጫውተው እንጂ ልክ እንደ ማን ሲቲ ኦፕሽን ቢኖርህ እሱንም ቁጭ አድርገህ እየቀየርክ ጌም እንዲቀይርልህ ምናምን ታደርገው ነበር። ዞሮ በእኔ ኦፒኒየን እኩል ናቸው፣ ሴም ሌቭል ማለት። ዋጋውን ከጨመርክበት ራያን ቸርኪ ዝርፊያ ነው። አይችልም ፍሎሪያን ቨርትስ ከራያን ቸርኪ ጋር ስታወዳድረው ገንዘቡን ካነጻጸር። ምክንያቱም 3-4 ተጫዋች መግዛት ትችላለህ ላወጣበት ገንዘብ ማለት። ተዘርፈሃል። በቃ ምርጥ ተጫዋች ብታመጣም ተዘርፈሃል። ሸባ